በጋዜጠኝነት ስራ ውስጥ እጅግ ፈታኝ ከሆኑ የዘገባ ስራዎች አንዱ የጦርነት ዘገባ ነው። ጦርነቱ ሆኖ መዘገብ ሰብአዊነት የሙያ ግዴታና በአስቸጋሪ የስራ ሁኔታዎች ውስጥ ሆኖ መረጃን ማቀበል መቻልን ይጠይቃል። በኢትዮጵያ በትግራይ ክልል የተካሄደው ህግን የማስከበር ዘመቻ ደግሞ ከሌሎች ጦርነቶች ሁሉ በተለየ መልኩ ዘመቻው ሊወር ከመጣ ጠላት ጋር የተደረገ ዘመቻ አልነበረም። ከውስጥ ከወጣ ሀገሩን ከከዳ ቡድን ጋር ይህ ጦርነቱን በብዙ መልኩ የተለየ እንዲሆን ያደርገዋል። በዚህ የህግ ማስከበር ዘመቻ ላይ በራያ ግንባር ተሰልፈው መረጃዎችን ሲያደርሱ ከነበሩ ጋዜጠኞች ጋር ቆይታ እናደርጋለን። ይህ ቡድን ከዋጃ ጥሙጋ እስከ መቀሌ የተጓዘ ቡድን ሲሆን ከ40 በላይ ቀናትን ከወታደሩ ጋር መረጃዎችን በማቀበል አብሮ ቆይቷል። ኃይለ ሚካኤል ደቢሳ ከፋና ብሮድካስቲንግ ኮርፖሬሽን፣ ታጠቅ አደው ከኦቢኤን እንዲሁም ሰለሞን ጸጋዬ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን የዛሬ እንግዶቼ ናቸው። ተመልካቾቻችን ጤና ይስጥልን፣ አክብሮታዊ ሰላምታችን በያላችሁበት ይድረሳችሁ። እነዚህ ጋዜጠኞች በህግ ማስከበር ዘመቻ ውስጥ ላለፉት ቀናት መረጃዎችን ወደ እናንተ ለተመልካቾቻችን በተለያዩ መንገዶች ሲያደርሱ ቆይተዋል። ዛሬ ደግሞ እንደ ጋዜጠኛም እንደ ሰውም በመረጃዎቻቸው ውስጥ ያላካተቷቸውን ሀሳቦችን ጭምር እዚህ መጥተው ልምዳቸውን ያጋሩናል፣ መረጃዎችን ያደርሳሉ። አብራችሁን እንድትቆዩ ግብዣችን ነው። እንኳን ደህና መጣችሁ። እንኳን ደህና ቆዩ። ወደ ቀዳሚው ጥያቄ ልነሳና እንደ ጋዜጠኛ ወደ ጦርነት ዘገባ ትሄዳላችሁ ስትባሉ የነበራችሁ ስሜት ምን ነበረ? ቀደም ባለው መረጃም ሳነሳ የነበረው አንድ ጉዳይ ነበር፣ የተለየ ጦርነት ነበረ። ከሌሎች ጦርነቶች የተለየ ጦርነት ነበርና ምንድን ነበር የተሰማችሁ? የጠበቃችሁት ነገር ምን ነበር? እኔ ስራ ትሄዳለህ የሚል ነገር ነው መጀመሪያ እንትን የተነገረኝ። ስራ ትሄዳለህ ሲል ኦኬ እዛ በሆነ ነው ያልኩት፣ በግሌ ማለት ነው። ምክንያቱም በቲዮሪ ደረጃ አውቀዋለሁ ኮንፍሊክት ሪፖርቲንግ ወይ ደግሞ ዋር ሪፖርቲንግ ምን አይነት ኮንሲኩዌንስ ሊኖር እንደሚችል እረዳለሁ። ግን በሆነ ጊዜ አንድ ጊዜ የሚያጋጥምሽ ነው እንደዚህ አይነት ስራ ላታገኙት ትችያለሽ። በጋዜጠኝነት ይወድ በሆነ ጊዜ ላይ ልታገኙ የምትችው ነገር ነውና ሄጄ ባየው ጥሩ ነው በዘገብ እዚህ ስራ ላይ ጥሩ ነው ብዬ ደስ ነው ያለኝ። እውነትም ሄጄ ከዋና ዳይሬክተሩ ጋር ስንነጋገር በቃ የተወሰኑ የተመረጡ ልጆች ብቻ መጀመሪያ እንዲገቡ ነበር የተደረገው። ኦኬ በጣም ደስ ብሎኝ ነው ወደዚህ ሄድኩት። ሲሄድ ግን ያለው ነገር ትንሽ ተሳሳቢ ነበረ። በጣም የሚያሳዝኑ ነገሮችም አሉት፣ የሚያስፈሩ ነገሮችም አሉት። ደግሞ ይሄን ነገር ዘግቤ ብመለስ የሚኖረው ነገር ብለሽ ስታስቢ ደግሞ የሚያኮሩ ነገሮችም አሉትና በጥሩ መልኩ ነበረ ወደ ስራ የገባ ነው። ኃይለ ሚካኤል አንተስ እንዴት ነበር የገባው? እኔ ልክ ኤዲተር ኢን ቺፌ አንዱ አለም ሽመልስ ይባላል የዛን ቀን መጣና ዜና ዘገባ እየሰራው እያለ ነው ነገ ትሄዳለህ ተዘጋጅ፣ መጀመሪያ መሄድ ትፈልጋለህ አለኝ። አዎ አልኩኝ። ነገ ጉዞ ስለሚኖር ተዘጋጃለሁ። የዛኔ ወዲያው ደስ እያለኝ ነበር። ምክንያቱም ልጅ እያለውም ጭምር የኢትዮ ኤርትራ ጦርነት ጊዜ በሚካሄድበት ከዛ በኋላ ደግሞ በመካከለኛው ምስራቅ የተለያዩ ጦርነቶች ሲደረጉ ጋዜጠኞች በፈታኝ ሁኔታ ውስጥ ገብተው ሲዘግቡ ስመለከት ጋዜጠኛ ሆኜ ይሄን እንዲህ አይነት ጋዜጠኛ ብሆን በችግር ውስጥ የሚያልፍ ጋዜጠኛ ብሆን እያልኩ አስብ ነበርና ይሄ የልጅነት ህልሜ ተሳካ ያህል ተሰማኝ። ከዛ በኋላ ልክ ይሄንን እንትን እንዳልኩኝ ለጓደኞቼ ለቤተሰብ ሳሳውቅ ደግሞ ባድ ፓርቱ መምጣት ጀመረ። በጣም አዘኑ። በጣም የሚያስፈራራ ነገር እንትን ሲሉኝ ሁለት ሐሳብ ልቤ ውስጥ ይላወስ ነበር። ከዛ 10 ሰዓት አካባቢ ነው የተነገረኝ። ዜና እጄ ላይ ነበረ፣ እሱን ጨረስኩኝ። ከዛ በኋላ አበል ጨርሱ ተባለ፣ እሱን አወጣንና ልብስ በአጋጣሚ ደግሞ የታጠበ አልነበረም። ከዛ ልብስ ወደ መግዛት ነው የሄድኩት የዛን ቀን ምሽት ላይ እና እግረ መንገዴን እዚህ የገጠመኝን ነገር ባነሳው ብዬ ነው። ልብስ ቤት ደንበኛ የነበረና ሄጄ ሱሪ ምናምን ነገር ለካውኝና ሙስሊም ነው እየሰገደ ነበር የነበረውና እኔ ለካ ገባውኝና ልብሱን እንደሚሆነኝ ካረጋገጥኩ በኋላ ለካ የራሴን ሁለት ሐሳብ ጭንቅላቴ ውስጥ የተላወሰ ነው። የራሴን ሱሪ ሳልታጠቅ በፋንት ብቻ ጥቼ እሱን ያገኘሁበት ሁኔታ በጣም አብዝቼ ስጨነቅ ነበር። በቃ በእነዚህ ሁለት ሐሳቦች ከዛ በኋላ ተዘጋጁ ተባለና ከነ ሰለሞን ጋር አብረን እንደምንወጣ ነው። ከሰለሞን ጋር ተደዋወልን። ከዛ በኋላ እነ ሰለሞን ቀድመውን ወጡ። ከሳምንት ጊዜ በላይ በቃ ለመሄድ
ነገ ትሄዳላችሁ ዛሬ ትሄዳላችሁ ሲሉን ያንሰፈሰፉን እንትን እያሉ በዚህ መካከል ደግሞ ብዙ ሰው ይደውላል መሄዴን ከቤተሰብ የሰማ ከጓደኛዬ የሰማ ከዛ በጣም ሀዘን ውስጥ ገብተው ይሄንን ስሜታቸውን እነሱ ሲያጋቡ ነበርና በሁለት መንታ ሐሳብ ውስጥ እየተቸገርኩኝ ከሄድኩ በኋላ ግን ደስ ይያል በቃ እውነትም የምፈልገውን የልጅነት ህልሜ ተሳክቷል ግን ያው ቀደም እሱ እንዳለው ኋላ ላይ ምናልባት ለምናነሳ እዛ ያየነው ከሱ ጋር እናጠቃላልና የነበረው መንታ ስሜት ይሄ ነበር። ሰለሞን የጦርነት ዘገባ ላንተ የመጀመሪያ አይደለም። ከዛ መነሻነት ጠይቀህም እንደነበር አውቃለሁና ያንተስ የመጀመሪያ ስሜት ምን ነበር? ያው እንዳልሽው ከዚህ በፊት ወደ ሶማሊያ በመሄድ ሁለት ጊዜ ሄጄ አንድ አይነት የግጭት አዘጋገብን በተወሰነ ደረጃም ቢሆን ልምድ ስለነበረኝ ለዜና ክፍሉ ያቀረብኩት ጥያቄ ነበረው በምዕራብ ግንባር የተመደቡ ጋዜጠኞች ነበሩና ምናልባት እንዲህ አይነት ሪፖርቶች ላይ ልምድ ያላቸው ቢሆኑ ይሻላል ብዬ ሀሳብ አቀረብኩ። ከዛ እንድትሄዳሉ በዛ መሰረት ሀገርን ለማዳን በሚደረግ የሀገርን ህልውና ለማዳን በሚደረግ ጥረት ውስጥ አቅም በፈቀደ መጠን ትንሽ የምትሆን አስተዋጽኦ ማድረግ ተገቢ ነው ብዬ ስለማምን በዚሁ መንፈስ ጥያቄውን ተቀብዬ ሄጃለሁ ማለት ነው። በዘገባዎቻችሁ ካነሳችኋቸው ሀሳቦች ባሻገር ያላነሳናቸው ነገር ግን እኛ የተመለከትናቸው ጉዳዮች ብላችሁ የምትጠቅሷቸው ትልቅ ጉዳዮች ምንድን ናቸው? እንደ ጋዜጠኛ እንደ ሰው ዘገባ ሲሰራ በተቋም ኤዲቶሪያል ፖሊሲ ለህዝብ መረጃ በሚደርስበት መንገድ ግላዊ ስሜቶቻችንን ባወጣ መልኩ ነበርና ወደ ግላዊ ስሜቶቻችን ዛሬ መመለስ እንችላለን። መድረኩ የእናንተ ነው። ያልቃኛቸዋቸው የተመለከታቸዋቸው ጉዳዮች ታጠቅ የምታዝባቸው ሁኔታዎች እጅግ በጣም ሰፊ ናቸው። ምክንያቱም በግራም በቀኝም ያለው ወንድሞቻችን ናቸው። ዞሮ በምን መስመር ወደ ግጭት ገባ የሚለው ሌላ ጉዳይ ሆኖ እንደ ሰው ግን እዛ አካባቢ ላይ የተፈጠረውን ነገር ስታይ ወንድሞቻችን ናቸው። እነዛ ሰዎች ናቸው እየተታከሱ ያሉት። በተኩሱ ሂደት በተኩሱ ልውውጥ የሚጎዳውም ሰው ታያለሽ። ከዛ ውጪ ደግሞ ሰላማዊ ኑሮ የሚኖሩ በተለይ በትግራይ በረሃማ አካባቢዎች ላይ በርካታ ሰዎች አሉ። እነዛ ሰዎች ህይወታቸውን ለማዳን ከግራም ከቀኝም ከሚተኩሰው ሸሽተው ጫካ የገቡ አሉ። እጅግ በርካታ ሰዎች ማለት ነው። እነዛ ሰዎች ኖርማሊ ዳሰናቸዋል በተወሰነ መልኩ፣ ግን ሁሉንም ተደራሽ ማድረግ አይቻልም በእንትኑ ማለት ነው። አብዛኞቹ ጫካ ስለነበሩ የነሱ ቤት የነሱ ኑሮ የነሱ ህይወት ቢቻል ወደዚህ ግጭት ከመግባት ይልቅ የነሱን ህይወት ማሻሻል ነገር ላይ ማተኮር እንደሚገባ ተገንዝቤያለሁ ነው። ምክንያቱም እዛ ጋር በጣም ብዙ ተጭ የሚያደርጉ ሰዎች ስላሉ ማለት ነው። ከዛ ውጪ የጦርነት አስከፊነት በራሱ ብዙ መዳሰስ የነበረባቸው ነገር ግን ለሚዲያ ግብዓት የማይሆኑ ያየናቸው ነገሮች አሉ። ህፃናት ልጆች አሉ፣ በጣም ህፃናት ልጆች እዛ በረሃ ውስጥ ተደብቀው ምግብና መጠጥ የማያገኙ ነገር ግን ሰራዊቱ በደረሰበት ቦታ ላይ ደግሞ ያገኘውን ረሽ ለራሱ የያዘውን ምግብ ለነሱ እየሰጠ ለራሱ ያለውን ውሃ ለነዚህ ለህፃናትና ለተሸሸጉ ሰዎች እየሰጠ በጣም በሚያሳዝን መልኩ ማለት ነው ሰራዊቱ ከነሱ ጋር ሲንቀሳቀስ የነበረበትን መልክ ስታዩ በዛ መልኩ እየተጎዳ እየተገደለ ያለ እሱ ነው። በዚህ በኩል ደግሞ ስታዩ እየራራ በጣም እያዘነ ለነሱ እያደረገ የሚሄድበትን መንገድ እንደዚህ በሚዲያ እንትን ብዙም ከቨሬጅ ለመስጠት እንትን አላለም። ምክንያቱም የችኮላ ነው የጥድፊያ ነው ስጋቶች ነበሩ። ስለዚህ ዋና ነገሮችን ብቻ ነው አየር ላይ ስናወጣ የነበረውና እነዚህ ነገሮች በጣም ትንሽ ልብ የሚነኩ ነገሮች ናቸው። ታጠቃነሳቸው ጉዳዮች ባሻገር ያሉትን ሰለሞን በዘገባዎቻችን በተወሰነ ደረጃ ይቀርባል ብዬ የማስበው ሂውማን ኢንተረስት ያላቸው ለሰብአዊነት የቀረቡ ሰው የሚሸቱ ዘገባዎች ላይ ጉድለት ነበረ። አንድም ከጥርሻም እና ከነበረው ሁኔታም ቢሆንም ነገር ግን የተለያዩ ከሰው ልንነሳባቸው ከአንድ ግለሰብ ታሪክ ተነስተን ሁኔታውን ሊያሳዩ የሚችሉ ዘገባዎች ላይ ጉድለት ነበረ። ለምሳሌ አንዲት እናት መቀሌ ላይ ያገኘነው 3 ልጆች ነበሯት። ሁለቱም በህወሓት የትጥቅ ትግል ወቅት ሰታ ህይወታቸው አለፉ። አሁን ደግሞ በዚህኛው ህወሓት ለነጻነት በማድረገው ትግል ብሎ ህብረተሰቡን በማሳሳት በተመሳሳይ መልኩ ልዩ ኃይል ገብቶ ልጆቿን 3ቱንም ልጆቿን አጣችው በህወሓት
የተሳሳተ ፕሮፓጋንዳ ነው ማለት ነው። ስለዚህ ያኔ ነፃነትና ፍትህን እኩልነትን እናመጣለን ብለው ልጆቿን የእውነት መስዋዕት የሰጠች ናት። አሁንም ደግሞ ለሌላ ዙር ጦርነት ልጆቿን ለመማገድ ምንም አይነት ተጠቃሚ ሳትሆን ቀርታለችና እንዲህ አይነት ታሪኮችን ሰው ሊሸቱ የሚችሉ ታሪኮች ላይ ጉድለት ነበረብን። በአመዛኙ ግን በተቻለ መጠን ሁሉንም የህግ ማስከበር ሂደቱን አጠቃላይ ገጽታ የሚያሳዩ ጉዳዮች ዘግበናል ብዬ አስባለሁ። ኃይለሚካኤል እንደ እድል ሆኖ በራያ ግንባር የተሰማራው የጋዜጠኛ ቡድን ከሌላው ግንባር በተሻለ መልኩ ብዙ ቦታዎችን ማካለል የቻለና ብዙ ነገሮችን የመመልከት አጋጣሚ የነበረበት ነው። ከዋጃ ጥሙጋ አላማጣ በኮረም ማይጨው ያደርግና ያንን መስመር እንደገና ደግሞ ዋጃ ጥሙጋ አላማጣ መሆኒ ኩኩፍቱ ሂጅራ እያደረገ በቀይ አዲ ጉዶም ያደርግና ኩያ መቀሌ ገባ ነው። በሌላ በኩል ደግሞ በዚህ በሰቆጣ አበርጌሌ የጭላ አድርጎ እስከ ተከዜ በረሃ ድረስ ሄደን በሶስት አቅጣጫዎች እየተንቀሳቀሰን ብዙ ነገሮችን መመልከት ይችላል። እኔ በአጠቃላይ በእነዚህ ሁሉ በነበረው ጊዜ ውስጥ 3 ነገሮችን መታዘብ ችያለሁ። እነዚህ 3 ነገሮች ግን ሙሉ በሙሉ አውጥቼ ተጠቅሜያለሁ ብዬ በድፍረት መናገር አልችልም፣ ምክንያቱም ብዙ ነገሮች ስለሚይዙ። 1 ፍጹም ክፋት፣ 2 ፍጹም ደግነት፣ 3 ደግሞ ተስፋ ነው። ክፋቱ ቅድም እንደተጠቀሰው በኋላ ላይ ዘርዘር አድርገን ጥፋቱን ያው ተመልካችን በደንብ ስለተመለከተው ትንሽ ግን በደንብ እንትን ያላልነውን ነገሮች እናንሳ። በክፋት በኩል በቃ ሊደረግ የማይችል ነገሮች ተከስተው እዛ አይተናል። ክደት ተፈጽሞበታል። ወታደሩ ክደት መፈጸም ብቻ ሳይሆን እየተፈጸመ የነበረው ኢሰባዊ ድርጊት በጣም ያስጨንቅ ነበር። እንደ ጋዜጠኛ ለምሳሌ በታንክ የተጨፈለቁ የተደፈጠጡ ሰዎች ነበሩና ያንን ታሪክ የሚነግር ከሰራዊቱ ጋር አብሮ የነበረ ወገኑን በዛ ልክ ያጣሰው ኢንተርቪው እያደረግን የሚሰማን ስሜት በጣም ከባድ ነበር። እኛ ኢትዮጵያ ውስጥ ውሻ እንኳን ለማዳን ትራፊክ መንገድ ስተው ሹፌሮቻችን ራሳቸውን ያጣሉ። በዚህ ልክ ለውሻ ክብር ባለበት ሀገር ውስጥ በሲኖ ትራክ የተገጩ ሰዎች አሉ እና ከዛ ተርፈው የመጡ ሰዎች ሰቀናቸውን ሲናገሩ ኢንተርቪው ስናደርግ የሚሰማን ስሜት በጣም ከባድ ነው። ምናቀርበው ደግሞ ለህዝብ ቀለል ብሎ ሊታይ የሚችል እንጂ እዛ ሆስፒታል ውስጥ እንደዛ ሰቀቀን ገፈቱን የቀመሱ ሰዎችን ሙሉ በሙሉ ማቅረብ አልቻለም፣ ግን እኛ ተመልክተናል። ከዛ ውጪ እኔ አስክሬን በሳጥን ውስጥ ገብቶ ነው ተመልክቼ ያየሁት። ልክ በምንሄድበት አካባቢ ላይ አስክሬኖች የሰው እንትን ተዘርግፎ እናያለን። እንደገና ደግሞ አሞራ ይበላው፣ እንደገና አውሬም የተለያዩ እንትኖች በልተዋቸው መሬት ላይ ጣሉ አሉ። በየግርጓዱ በየጥሻው አስክሬኖችን እየተመለከተን እንሄዳለንና ይሄ በጣም ሰቀቀን ነበር። ከዛ ውጪ የሽጉጥና የክላሽ ድምጽ ከተማ ውስጥ እየሰማን እንትን ብለን እዛ ስንሄድ ደግሞ የከባድ መሳሪያዎችን ድምጾችን የመስማት እነሱን የማየት ይሄ ሰቀቀን ነው። ሌላው ደግነት ራሱ አንዳንድ እኚህ ሰዎች ከየት መጡ ብለሽ እንድትጠራጠሪ የሚያደርጉ ደግነቶች ነበሩ። ለምሳሌ የትግራይ እናቶች እኔ አዲ መስኖ የሚባልበት አካባቢ ላይ ከግጭቱ ለመትረፍ ሸሽተው የሄዱ ሰዎች ነበሩና በመንገድ ላይ ስንመለስ ጠላ ዳቦ ይዘው ይህንን ጠላ ካልጠጣችሁ በዛ እንትኑ ለነሱ እንኳን የተረፈ በቂ ነገር ባለበት ሁኔታ ላይ ካላቸው ለማጋራት እንትን የሚሉ ደግ የሆኑ ህዝቦች አሉ። እነሱ መሃል ገብተን ይሄን ደግነታቸውን በደንብ አድርገን ያው ከሁኔታው አንፃር ብዙ አላወጣነውም እንጂ እኛ ተመልክተን ይሄን ደግነት አይተናል። ደግነት ደግሞ በመከላከያ ሰራዊት ውስጥ እዛው ውስጥ ማለት ነው እኛ ስንንቀሳቀስ አንዳንዴ ወደ ግንባር በምንሰለፍበት ጊዜ ላይ ኮሾሮና አስቃጥላ የሚባል አለ። እሱም ነው እነሱ ይሄንን እየበሉን የሚዋጉት ለነሱ ሳይኖራቸው ሰራዊቶቹ እኛ እንግዳ ስለሆነ ለኛ ለመስጠት ሲረባረቡ ተመልክተናል። ሌላም ነገር እጃቸው ላይ ያዘ ለምሳሌ እንደ ማር ምናምን ነገር በአጋጣሚ ይዘው ይገቡ ነበሩና እናንተ ይከብዳችኋል እንኩ ሲሉን ነበሩ። ጫማቸውን ሁሉ አንስተው እኔ ፐርሰናሊ ስጦታ የሰጠኝ ሰው አለ። ይሄ ደግነት ተመለከቻለሽ። ኮሾሮ የሚበላ ነገሮችን ወታደሩ በተቆጣጠረበት አካባቢ ላለ ሰው እየሰጡ እየመገቡ ሲሄዱ ነበር ወታደሮቻችንና ይሄንን ተስፋ ይሄንን ደግነት በሁለቱም ወገን በትግራይ እናትና አባቶች እንደ ደግሞ በወታደሩ መካከል ያለውን በደንብ አጉልተን ጊዜው ስላልፈቀደልን አላሳየንም። ሌላው ተስፋ ነው። ወታደር ውስጥ የምትመለከቱው ይሄ አንድነቱ፣ ፍቅሩ፣ መተዛዘኑ፣ መከባበሩ፣ መቻቻሉ ሀገሬ ነገ ጎበዝ ወታደር አላት ተስፋ ማደርግበት የኔ የኢትዮጵያ ወታደር አለ ብለሽ ተስፋ እንድታደርጊበት ያደርጋል። የህብረተሰቡ ፍቅር ደግሞ እውነትም እንደ አንድ ገምዶ ያዘን ጠንካራ የሆነ ሰንሰለት እታች አለ ብለሽ በሀገርሽ በመጻኢ ሀገርሽ ላይ ተስፋ እንድታደርጊ ያደርጋልና እኚህን ሶስቱን ነገሮች ታዝቤያለሁ። ግን
በሚገባው ልክ ጊዜው ስላልፈቀደ እኛ በወቅታዊ ጉዳይ ላይ ስላተኮርን ቅድም ሰለሞን እንዳለው ይህንን ነገር አውጥተን ማሳየት አልቻልንም። ሌላው ቦታዎችን መከላከያ እየተቆጣጠረ የሚሄድበት ሁኔታዎች ነበሩና ሩጫ ነው፣ ጦርነት ውስጥ ነው ያላችሁት፣ አስቆሞ ቃለ መጠይቅ ማድረግ ዝርዝር ምስሎችን ዝርዝር መረጃዎችን የማግኘቱ ጉዳይ አስቸጋሪ ነው። መረጃው ይኖራችኋል፣ ግን መረጃውን የምታቀርቡበት መንገድ የማይፈጠርባቸው አጋጣሚዎች ይኖራሉና በተለይ አካባቢዎች ነፃ ሲወጡ በመከላከያ ቁጥጥር ስር ሲውሉ ህዝቡ ጋር የነበረው ስሜት ካየናቸው ባሻገር እናንተ ጋር አሉ ብዬ አስባለሁ። ታጠቅ እሱ በጣም ከባድ ነው። ለምሳሌ አሁን እኛ ከመጀመሪያ ላይ ሰራዊቱ ዋጃና ጥሞጋ አካባቢዎችን ነበረ ነፃ ያደረገው። እዛ አካባቢ ላይ እኛ እንደገባን ህዝቡ በጣም ስሜቱን መግለጽ እስከሚያቅተው ድረስ ነው ደስታውን ሲገልጽ የነበረው ማለት ነው። ምክንያቱም ምናልባት በአማራ ክልልና በትግራይ ክልል መሀል ላይ የነበሩ ከመሆኑ ጋር ተያይዞ የራሱ የሆነ ተጽዕኖ ሊኖረው ይችል ይሆናል። ግን በጣም ስሜታቸውን መግለጽ አቅቷቸው የሚያለቅሱ ሰዎች አሉ። በጣም በዱላ የሚሄዱ ከወጣቱ ጋር ሮጦ ስሜቱን መግለጽ የማይችል በየቦታው እንትን ብሎ ዱላውን እየነቀነቀ ምናምን ደስታውን የሚገልጽ ሰው አለ። እንደገና ደግሞ መናገር እኔም ልናገር የሚል ሁሉም በአንድ ጊዜ ሀሳብ ለሚዲያ ለመስጠት እንትን የሚል ሰውም አለና የህዝቡ ስሜት እጅግ በጣም ከፍተኛ ነበር። በዛ ላይ እዛ አካባቢ ላለው ሰራዊቱ በዛ ሲያልፍ ለሰራዊቱ የነበረው ሞራል እኛንም ሲያው ደግሞ እንደ ሚዲያ ከአንድ ደጀን ሆነን እዛ በመገናኘታችንም ህዝቡ ለኛ የነበረውን ሞራል ለኛ የነበረው ክብር እጅግ በጣም ደስ የሚል ነገር ነበር ነበር። ሰላም በዋጃ ጥሙጋ አላማጣ እና የመሳሰሉት ከተሞች ማለት ነው እዛ አካባቢ ከፍተኛ የሆነ ኢሰብአዊና ዲሞክራሲያዊ መብቶቻቸውን ገፍ ይጥስ ስለነበረ የተለያዩ ሰቆቃዎችን ይፈጽም ስለነበረ የህወሓት ጎጡ የህወሓት ቡድን በቀላሉ ይወገዳል ብለው አላመኑም ነበርና ካለማመናቸው የተነሳ ወጥተው በደስታ ከሚጨፍረው ሰው ይልቅ ጉዳዩ ትንግርት ሆኖባቸው ተደነጋግሩ መንገድ ላይ የቆመው ሰው ይበልጥ ነበር። ምክንያቱም በዛ ፍጥነት ጎጡ የህወሓት ቡድን እንደዛ ይወገዳል ብሎ አላሰቡ። እንደ አጋጣሚ ሆኖ እንግዲህ የግንባሩ መነሻ የሚሆነው ልክ መነሻችን በዚህ በዋጃ ጥሙጋ አላማጣ በኮረም እንደገና ደግሞ በዚህ በመሆኒ አካባቢ ነውና በሁለቱም አቅጣጫዎች ላይ የማንነት ጥያቄ በተደጋጋሚ የሚነሳበት አካባቢ ነው። ወደ ከአራት በላይ ማንነቶች የሚነሱበት እየገባንም እየጠየቅን ስለምናልፍ ማለት ነው። እነኚህ ማንነት ጥያቄዎች ተደፍጥጠው ኖሮ ሰው በጭቆና የማንነት ጥያቄያቸውን ሲያነሱ እስር ቤት የሚወረወሩበትና ኢሰብአዊ ድርጊት ሲፈጽምባቸው የነበሩ ሰዎች አንድና ሁለት አይደለምና ሳያምኑት ሳይጠብቁት በእንዲህ አይነት መልኩ ጽንፈኛ ቡድን የተሸነፈ የሸሸ ሲሄድ ከላያቸው ላይ የሆነ ነገር ተመንግሎ እንደተነሳላቸው ነውና የነበረው ስሜት የነበረው አቀባበል ጥሩ ነው። ከተለቀቀ በኋላ እንኳን ገብተን ወዲያው ብዙ ሰዎች ፍቅራቸውን የሚሰጡበት ስናልፍ ለመከላከያ ሰራዊቱ ድጋፋቸውን በእጃቸውን ባገኙት ነገር ድጋፍ የሚሰጡበት አካባቢ ነው። ይሄ እዚህ እንደነ ኮረም አላማጣ ዋጃ ጥሙጋ እስከ ሂጂራ ቁቁፍቱ አካባቢ ላይ ይሄ በጣም የነበረ ስሜት ብዙ ማንነቶች ተደፍጠው ስለነበሩ ፎይታን አግኝተዋል። ወዲላ መስመር ደግሞ ስንሄድ የተለያዩ ስሜቶችን እያየን ነበር። እንደ አጋጣሚ ሆኖ መቀሌ የገባው የመጀመሪያው የጋዜጠኛ ቡድን የኛ ነውና እያስተዋልን ነበር የምንሄደውና የተለያየ ሰው ነው ስንመለከት የነበረው። ምናልባትም ከነዙ ለጥፋተኝነት ያሰለፋቸው ነገር ግን በወታደራዊ ልብስ ተሸንፈው በኖርማል ልብስ የገቡ ብዙ ወጣቶችም የልዩ ኃይል አባላቶችም መንገድ ላይ ዝም ብሎ ከህዝቡ ጋር ተቀላቅለው አሉ። እነሱ ጋር ትንሽ ያኮረፈ ስሜትና ነገሩን ያለመቀበል ስሜቶች አሉ። ትላልቅ ሰዎች ጋር ደግሞ ትላንትም መንግስት ነበር ሲያስተዳድር የነበረው አሁንም ደግሞ እውቅና ያለው መንግስት ከመጣ ችግር የለብኝም ብሎ ድጋፍ የሚሰጥ አለ። ህፃናቶች ስንሄድ ለወታደሩ ደስ የሚል ሰላምታ አለ። እንደውም ሻምበል ቡርቃ ሹፌራችን የነበረው በቃ ይሄ ቤት ውስጥ የሚወራው ነው፣ ሰው ቤት ውስጥ ለወታደሩ ጥሩ ነገር አለው ማለት ነው፣ ህፃናት ከቤት ነው ነገሮችን ይዘው የሚወጡት የሚል ነገሮችን እንትን ይላሉና ህዝቡ ጋር የነበረው አቀባበል ያው አንዳንዱ ደግሞ ያልወሰነ አለ። በእነሱ ግራ ተጋብቶ ለምሳሌ ተመልሶ የሚመጣ የሚመስሉ እንደውም መቀሌ ላይ ስብሰባ ሲካሄድ ህዳር 30 ላይ ኤርትራን ይቆጣጠራሉ፣ በአንድ ደግሞ መቀሌን ይቆጣጠራሉ፣ ለምንድን ነው የምትለፉት እናንተ እስከ ማለት የደረሱ ነበርና ግራ የተጋቡ አሁንም እነዛን አምኖ ተመልሶ ይመጣል የሚል ስሜት የነበረውም ህዝብ ነበረ። ሆኖ ግን ያው አብዛኛው ሰው
ድጋፍ አለው። ደስ የሚል ስሜት አስተናግደን እንሄድ ነው። መቀሌ ከተማ ላይ በዚያ አጋጣሚ ተናግሬ ባልፎ ደስ የሚለኝ ወታደሮችን ጠርተው አብረን ስለነበርን ከጋዜጠኞች ጋራ ወታደሩ እውነተኛ የህዝብ ወገንተኛ መሆኑን ጠርተው ያመሰግናሉ። ለምሳሌ እኛ ሹፌር ሪፐብሊካን ጋርድ ነው፣ ይሄን እንዲያን ልብስ የለበሱ በጣም ልናመሰግናቸው ይገባል። እንደፈራነው እንደ ስጋታችን አይደለም፣ ትትናቸው፣ ትግስታቸው እንደውም ያኮረፈ ብዙ ሰው ያለ ስለነበረ እነሱን ምንም እንኳን ወታደሩ ቢጠቃም ቢከዳም ጥቃት ቢደርስበትም ይህን ሁሉ ተቋቁሞ ለህዝብ የሚራራና ነገሮችን በስክነት በብልሃት ሲያስተናግድ እንደነበረ ሪኮግናይዝ ሲያደርጉት እንደነበረ ሰምቻለሁ። በሌላ በኩል ቀደም ሲል ኃይለ ሚካኤል ተጠቅሰው ነበረ። በዋጃ ጡማጋ እስከ መቀሌ ድረስ ያለው ቡድን 3 መንገዶችን ነበር የተከተለው። የተለያዩ ብዙሃን መገናኛዎች ናቸው። ነገር ግን ከ3ቱም አቅጣጫ መረጃዎች በሁሉም መገናኛ ብዙሃን ሊባል በሚችል መልኩ ይቀርብ ነበር። ስለዚህ የግድ ትብብሩ ያስፈልግ ነበረ ማለት ነው። ሰለሞን በሄደበት አቅጣጫ ኃይለ ሚካኤል ወይ ታጠቅላት ሄዱበት ትችላላችሁና ትብብሩ ምን ይመስል ነበረ ሰለሞን? እንግዲህ በራያ ግንባር የተሰለፈው የሚዲያ ክሩ አጠቃላይ የሚዲያ ቡድን ትብብሩ በጣም የሚገርም ነበረ። ለዛም ነው በትብብርም ስለሰራ ነው ከሌሎች ግንባሮች በተሻለ በብዛት ዜና መረት ወይም አየር ላይ ይወጣ የነበረው በራያ ግንባር የነበረው ነው። በእርግጥ የተለያዩ ምክንያቶችን ማስቀመጥ ይቻላል። በራያ ግንባር የነበረው ከሌሎች ግንባሮች የተሻለ መረጃ በማድረስ በኩል የተሻለ የነበረው አንድም በተቻለ መጠን መረጃዎችን ለመቻል የሚያስችል አክሰስ እና ተደራሽነት ስለነበረ ነው። የኢንተርኔት የመሳሰሉት ከሌላው የተሻለ ነበረ። ስለዚህ በእነዚህ ምክንያቶች በብዛት ዜናዎችን ለማድረስ ይችላል። ለሌሎች ጉዳዮች ልንወስዳቸው የምንችላቸው ነገሮችስ ምንድናቸው? ውጤታማ መሆን ይችላል ብላችኋል። አብሮ መስራቱ በዛ በአስቸጋሪ ሁኔታዎች ውስጥ ነገሮችን በአጭር ጊዜ ሰርቶ መውጣት መቻል ነበርና ልንወስዳቸው የምንችላቸው ነገሮች ምንድናቸው? ጋዜጠኝነት ያው የትብብር ስራ ነው። ብዙ ሰው የሚሳተፍበት ነገር ግን በአንድ ቋንቋ የሚነገርበት ስራ ነውና ይህንን አንዳንዴ ብዙ ጭቅጭቆች በአንድ ተቋም ላይ ለምሳሌ ከካሜራማንና ጋዜጠኛ ላይስማማ ላይግባባ ይችላል። ከሰባት በላይ የሚዲያ ቡድን አንድ ላይ ሆነን ተግባብተን ስንሰራ ነበር። ፍጹም የሆነ ትብብር ነበር። አንዱ ማይደርስበትን ቦታ ላይ አንዱን በጣም አስቸጋሪ የጦር ቀጠና የነበረበት ሁኔታ ነው። የሚፈቀድልሽ አንዳንድ ቦታ ላይ ኢቭን አጀባ ሳይኖር በተራ ጀብደኝነት እየሄድን ኦፍ ኮርስ 2 ከሚሊተሪ የነበሩ አሉ። መቶ አለቃ ንጉሴ የሚዲያ አስተባባሪ፣ ሻምበር ቡርቃ አለ። 2 የሚሊተሪ ሰዎችን ይዘን ግን ወደ 78 መኪና በተራ ጀብደኝነት እየገባን በፍጥነት በጥራት በተለየ ቴክኒክ ስራዎችን ስናደርስ ነበር። ፍጹም የሆነ ትብብር ነበር። አንዳንዴ የሚሊተሪ ህጎችን እየተላለፈን ማለት ነው። ከዚህ ቀጠና እንዲህ እንትና ተበሉ እየተባልን እየተጎተተን እየወጣንም ጭምር በፍጥነት በጥራት ዜናዎችን ስናደርስ ነበረ። አራት ዜና በቀን ሄደበት አለ። ኢቲቪ ላይም ተመልክቻለሁ። ፋናም በተመሳሳይ ነው። ኦቤንም በተመሳሳይ ነው እና መረዳዳትን፣ መተጋገዝን፣ አንዱ ጋር የሌለውን ነገር አንዱ ጋር እንትን ማለትን እና በኖርማል አይደለም በስራ ብቻ ሳይሆን በኖርማል ህይወታችን ላይ ሊጋባ የሚችል መረዳዳትን ተመልክተንበታል። አሁን ለምሳሌ እኔ በሁለቱም ቋንቋ ነው የምሰራው። በአፋን ኦሮሞ እሰራለሁ፣ በአማርኛም እሰራለሁ። የተመቻቸ ነገር ሲኖር ሁለቱም ጋር እንትን ለማለት እሞክራለሁ። ካልሆነ ግን የሰለሞን ወይ ኃይለ ሚካኤል ኢንተርቪው ያደረገውን በአማርኛ ወስዳለሁ። እኔ ደግሞ ሌላ ቦታ ሄጄ በአፋን ኦሮሞ ጠይቃለሁ። በዛ ውስጥ የጋዜጠኛው ትግስት አላማውን በሚገባ መረዳታችን ነው ይመስለኛል። እንደዚህ ተጋግዘን ተባብረን ልንሰራ እና ውጤታማ እንደሆነ ያደረገን አንድ አላማውን በደንብ ተገንዝበናል። የወጣንበትን አላማ ተገንዝበናል። እሽቅድድሞሽ አይደለም ትልቁ ነገር። እኔ ብዙ ጊዜ ሚዲያ ስራ ላይ ሰርቻለሁ። አብዛኛውን ጊዜ ቶሎ መረጃ ማድረስ፣ ቶሎ ቀድሞ አየር ላይ መውጣት እንደ ትልቅ ነገር ነው የሚታየውና አሁን ግን የነበረው ያ ነገር አይደለም። የቀረሰው ካለ እንኳን እንጠብቃለን። ካልሆነ ምንድነው የምናደርገው? በጣም አሳሳቢ የሆነ ቦታ ላይና የደህንነት ስጋት ያለበት ቦታ ላይ ከሆነን አንድ ካሜራማን እና አንድ ሪፖርተር ኢንተርቪው ያደርጋል። ያንን ሁሉም ሚዲያ ይወስድና ፕሮዲዩስ ያደርጋል ማለት ነው በሚመቸው። ከዛ ውጪ አንግልም እንነጋገራለን። በየትኛው አንግል ብንሰራው የተሻለ ነገር ፕሮዲዩስ ማድረግ እንችላለን የሚለውን ማለት ነው። ይሄኛው እንደዚህ ብናደርገው የተሻለ ነው የሚሆነው፣
ይሄኛው እንደዚህ ብናደርገው የተሻለ ነው የሚሆነው ብለን እንነጋገራለን። ከተነጋገርን በኋላ የምንሰራው ስራ ደግሞ በጣም ውጤታማ ይሆናል ማለት ነው። ከዛ ውጪ በምንሰራው ስራዎች ኮሜንት እንደራረጋለን። እንደዚህ ጋር ብታደርገው እኮ እንደዚህ እኔ አሁን ሰለሞን ያለኝን ነገር አረሳው። በአጋጣሚ የሆነ ስካርፍ ለብሼ ስታንድ የገባሁት ነበርና ከሰራሁት በኋላ ሰለሞን ነገረኝ። ይሄ ነገር እኮ ባታደርገው ይሻል ነበር፣ ምናልባት ወገንተኝነትን ሊያመለክት ይችል ይሆናል፣ ስለዚህ ባይሆን የተሻለ ነው አለ። ስረዳው ትክክል ነው እሱ ያለኝ ነገር ማለት ነው። እንደዚህ አይነት ትልልቅ ኮሜንቶችንም እርስ በርሳችን ይሄን እንዲያታደርገው ይሄን እንደዚህ ያደርገው እየተባባለን መስራታችን አንድ ውጤታማ አድርጎናል። ከዛ ውጪ ግን በጣም ነዳፈር ነበር፣ በጣም ማለት ነው። አጃቢ የለንም። ኃይለ ሚካኤል እንዳለው 2 ወታደሮች አሉ ከኛ ጋር፣ ሻምበል ቡርቃና መቶ አለቃ ንጉሴ። እነሱም ጀግነው ያጀግኑናል ከሚገባው በላይ ማለት ነው። ለምሳሌ አሁን ወደ ተከዜ የሄድንበት ቦታ እጅግ በረሃ ነው፣ በጣም አስቸጋሪ ቦታ ነው። ጠዋት እንደዚህ የእጃችንን መዳፍ የምታክል የሆነች ዳቦ ገዝተን ምናምን ነው ከአበርጌሌ በልተን ወደ ዛሄድ ነው እና በረሃ ነው የሚበላ ማሰብ ይቀርና ከመቼ ከዚህ በወጣው የምትይበት አይነት ቦታ ነው። ያልብሻል፣ ይቀማሻል፣ በጣም ከባድ ነገር ነው። እዛ ቦታ ላይ ሰራራን እንደምንም ብለን ወጣን። ለምን መጣችሁ እዚህ እስከማለት ደረሱ መጨረሻ ላይ ማለት ነው። ሰራዊቱ መኪና አብዛ በጣም ብዙ መኪና ወደ 145 እና ከዛ በላይ መኪና የተገኘበት ቦታ። ከዛም ወደ ግድቡ ስንሄድ የታላጃቢ አጃቢ የለንም፣ እንዴት አላጃቢ እዚህ ቦታ ላይ ትንቀሳቀሳላችሁ እስከማለት ነው የተደረሰው። ዞሮ እኛ በአራት ወጣን። ከዛ በአራት ወጣን፣ በ5 ተቆርጦ የቀረ ኃይል ነበረ። እንደዚሁ ጥቃት ለማድረስ ሞክረዋል ማለት ነውና በጣም ሪስኮችን የተጋፈጥን በድፍረት መስራታችንም ለውጤታማነታችን ትልቅ አስተዋጽኦ ነበረው ማለት ይቻላል። ሌላው ቅድም በአንድም በሌላ መልኩ ስታነሷቸው የነበሩ ጉዳዮች ነበሩ። ብዙ ጋዜጠኞች የፊልድ ሪፖርቶችን ሄደናል። አልጋ ይኖረናል፣ ቁርስ ምሳራት የምንበላበት አጋጣሚ አለ። ከፋ ቢባል በተለይ ተፈጥሮ ሀብት ምናምን ጥበቃ ስራዎች ሲሆኑ ጠዋት ወጠን ማታ የምንገባባቸው አጋጣሚዎች ይኖራሉ። እንደው የከፋው እንኳን ሆኖ ቢገኝ ገጠራማ አካባቢዎች ሄዶ የገጠር ቤቶች ውስጥ የማደር አጋጣሚዎች ይኖራሉ። ውሎ አዳራችሁ እንዴት ነበረ? ምግብ ሌሎች ግን ስትታዩ እንጃ ሁላችሁም እንዳማረባችሁ ናችሁ። ግን የነበረውን ነገር አውሩን እስቲ። አዎ ምግብ አንዳንዴ ምግብን አታስቢውም እኮ። ምግብን የምታስቢው ምናልባት የተመቻቸ ቦታ ምናምን ስትሆኝ ነው እንጂ እኔ ምንም ሳልበላም አለመብላቴን የማውቀው የሆነ ሰዓት ነው። በቃ ጥሩ ነገር ላይ የሆነ የተሻለ ቦታ ስንደርስ ምናምን ዛሬ አልበላንም እንዴ ምናምን እላለሁ። ዛሬ አዎ እንጂ ምሳ ወይ ቁርስ አልበላንም ማለት ነው። እስቃጥላ ሰራዊቱ እኛ ያንን ነገር አልለመድነው። ጨጓራሽን እንትን ይልሻል አዳብ ካለመድሽው ትንሽ የሚፈትንሽ ነገር አለ። ያንን እስቃጥላ ኮሾሮ መብላት ራሱ አንድ ስፖርት ነው በራሱ ማለት ነው። እና እሱን እንበላ ነበረ የምናድርባቸው ቦታዎች። ካምፕ ውስጥ መቀሌ ስንደርስ በተለይ ካምፕ ውስጥ አድረናል። አንድ አዳራሽ ውስጥ ሁሉም ሚዲያ ባለሙያ በተገኘበት እዛ አድረናል። ጥሩ ነገር አንድም ልምድ ትለዋወጫለሽ፣ ትስቂያለሽ፣ ትጫወቻለሽ። በደንብ ተቀራርበሽ እንደ ወንድምና እንደ እህት ሆነሽ እንድትኖር ያደርግሻል ያ ነገር ማለት ነው። ምግብ አታስቢም። አንድ ጊዜ እንደውም መቀሌ ላይ 3ታችን ወጣንና በጣም ከመራባችን የተነሳ እነሱ ይላሉ በጣም በተለይ ስክሪን ላይ የምትታዩ ሰዎች ናችሁ፣ ለምን ትሄዳላችሁ? ጥበቃ ያስፈልጋችኋል ምናምን ይላል ከኛ ጋር ያሉት መቶ አለቃ እና ሻምበል ቡርቃ። ከአቅማችን በላይ ሲሆን ነው ወጣን በእግራችን ሄደንና ከተማ ውስጥ የሆነች ግሮሰሪ ነገር አገኘን። እዛች ግሮሰሪ ውስጥ 2 ሴቶች ቡና ይጠጣሉ ዝም ብለን። በቃ ተማሪዎች ነን እርቦናል፣ ምግብ እንብላ ምናምን ነገር አላቸው። ምግብ እዛ ሄደን በላን፣ ተመለስን ወደ ካምፕ ማለት ነውና ጥሩ ነገር ነው። እንደዛ ማለፍሽ ሁሉ ጊዜ አልጋ ባልጋ ሳይሆን መፈተን መቻል በራሱ ትልቅ ነገር ነውና ጥሩ ነገሮችንም ማሳለፈና እንደዚህ አይነት ነገሮችንም ማሳለፈና ገጠመኞችም አብራችሁ እቺን አሁን እዚህ ለምግብ ሄደን ቅርብ ሾልከን ያወጣ ነው። በጣም ምግብ አልበላንም ቀን ውስጥ እና ለሊት እንትን ብለን አድረን ማታ ምንም አልበላንም። ምግብ በጣም አስፈልጎን ነበርና ሲያቅተን የሆኑ ልጆች ከተማ ደርሰው መብላታቸውን ነገሩንና አሁን ስክሪን ላይ አብዛኛው እንትን በሲቪል የሚንቀሳቀስ የልዩ ኃይል አባላቶች አሉ። የጠራ ነገር ስለሌለ ጥንቃቄ ማድረግ አለብንና
አትንቀሳቀሱ የተባለ ሾልከን ሄደን ነው እዛ ቤት እንትን ያለው። ግን እዛ ቤት ላይ እንትን ነው እንደ ተማሪ ነበር አክት ስናደርግ የነበረው። ምናልባት ጋዜጠኛ ያቄመም ሊኖር ስለሚችል የሆነ ነገር እንደረጋለን ብለን ማለት ነው። ከዛ እንደ ተማሪ እያወራን ስለ ፔፐር እያወራን ግራጁዌሽን ቅርብ ነው እያልን ሰለሞን ምን እንደነካው አላውቅም የዋልታና የእንትን ጋዜጠኞች አንድ ላይ ነው የምንወጣው ምናምን አለን ማለት አረባ አክለዋለሁ ይለ እንደ ጋዜጠኛ የጋዜጠኛ ስሜቱ መጣበትና ከዛ በኋላ እንደገና እሱን አድበስብሰን የዳጉሳ እንጀራ ነው ግን በቃ ላይ ትንሽ ራሳችንን እንትን የምንልበት እንጂ ያን ያህል እርካታ የምታገኝበት አይደለም። ምግብን በጥቅሉ በተመለከተ እኛ ላይክ ምናድርበት ሴፍ ዞን ላይ ስንሆን ምግብ አለን። በዚህ አጋጣሚ የአማራ ክልል መንግስትን በጣም አመስገን እንችላለን። ስናድር ቆቦ ከተማ ላይ ስናድር በልተን ጠጥተን ደስ የሚል ጊዜ አሳልፈን እንወጣለን። ስንወጣ ግን ወታደሩ ነው የምንመስለው። ኮሾሮና አስቃራ ነው። አሁን ኮሾሮ እንዲህ ዝም ብለሽ ወርቁ ስታየው ሊያጓጓሽ ይችላል። የቅንጦት ምግብ ተደርጎ የሚወሰድ ነው። ምሳ ቁርስ ራትሽ ይሄ ነው ተብሎ ሲሰጥሽ ደግሞ በጣም እንትን ነውና አንዳንዱ ኮሾሮ በእንትንም እንኳን አይሰበርም። በጣም አስቸጋሪ ነው። ጥርስ ምናምን እንትን ይላቸው ሲቸገሩ ተመልክተናልና ውሃ እየረሰረሰ ምናምን ነገር ነው። በስቃጥላ ነው። እሱንም ደግሞ እንግዳ ስትሆኚ ብዙ አትበዩ። መቀሌ ላይ አሁን እዛ ከገባን በኋላ ካምፕ ውስጥ ነው። ካምፕ የተድሮ የመማሪያ ክፍል የነበረበት ነው። የስታፍ ኮሌጅ ነው። እዛ ውስጥ በቃ ወታደሩ እኛን ደስ ያለ ስሜት እንትን ለማለት ብዙ ነገር ያደርጉልና እውነት ለመናገር ገንፎ እያገነፉልን ከዛ ያንን ነገር እንትን ማለት አልፎ አልፎ ደግሞ መጀመሪያ አካባቢ ላይ እንትንም ነበር በሬት አርዶ ምናምን ነገር እሱን ለማዳረስ ትንሽ ነገር ለመስጠት ምናምን ነገር ያላቸውን ለማጋራት የሚያደርጉት ነገር በጣም ደስ ይላል። ከዛ ውጪ ግን አንድ ቀን ሙሉ በቃ ሳይበላ አሳልፈናል። አሁን ለምሳሌ በተከዜ በረሃ ላይ ምንም በቃ በጣም እንትን ብሎን ተመልሰን ሰቆጣ ላይ ወደ 4 ሰዓት ምናምን ነገር ነው በቃ ምግብ እያለን የገባነውና ቀኑን ሙሉ ከሌሊት ጀምረሽ በስራ ላይ ትውያለሽ። ሰዓት በይ ልትውይ ትችያለሽ። ውሃም በቂ ሳታገኝ ልትውይ ትችያለሽ። ይሄንን ነገር አብዝተሽ አታስቢ። በዛ ስሜት ውስጥ እንዴት አድርጌ ስራዬን ማድረስ ስራዬን ብቻ ሳይሆን እንዴት ያለ ጥራት ያለው ስራ ለተመልካቾቼ፣ ለአድማጮቼ፣ ለአንባቢዎቼ ላድርስ ብለሽ ትጨነቂያለሽና በእንደዚህ አይነት ሂደት ውስጥ ነው ያሳለፍነው። ሌላው እስኪ ከጦርነቱ ጉዳይ እንውጣና ድንገት የተፈጸመ ነገር ነው። በተለይ በዩኒቨርሲቲዎች ተማሪዎች ጥሪ ተደርጎላቸው ተመራቂ ተማሪዎች በተለይም ወደ ግቢዎች ገብተው ነበረ። ድንገት ነው የተፈጠረው። የሰዎች የመገናኘት እድሎች ተቋርጠዋል። ቤተሰቦች ተራርቀዋል፣ ተለያይተዋል። በዚህ ሂደት ውስጥ ብዙ ሰው አይደለም ግንባር ላይ ላላችሁ ሰዎች እዚህ ሚዲያዎቹ ስለምንሰራ ሰዎች ሰው አገናኙን የሚሉ በርካታ ስልኮች ይደርሱን ነበርን። በዚህ ሂደት ውስጥ በርካታ የሰብአዊ ተግባራትን ስታከናወኑ እንደነበረ በአንድም በሌላ መንገድ ሰምተናል። እኛም ደውለን እከሌ የሚባል ሰው ፈልጉና አገናኙን ብለን የጠየቅንባቸው አጋጣሚዎች ነበሩ። አዎ እውነት ለመናገር ሁሉም በእኛ ግንባር የተሰማራ እንትን ከተማሪዎቹ ባሻገር እዛው ከተማ ላይ የነበሩ ሰዎችን በተለያየ ስራ መስኮች ወደዛ ሄዱ ሰዎችን አትሊስት ከቤተሰቦቻቸው ጋር እኛ ስንመለስ የሴፍ ኤሪያ ላይ ወይም ኔትወርክ የሚሰራበት ኤሪያ ላይም ስንደርስ የማሳወቅ ስራ መጠኑ ሊለያይ ይችላል እንጂ ሁሉም እንትን አድርጓል። ምናልባት ከተማሪ ጋር ተያይዞ ያው አሁን መጠኑ ሊለያይ ነው የሚችለው እንጂ ትንሽ ብዙ ተማሪዎች ሆኑ እንጂ የኔ ሁሉም እንትን ብሏልና ተማሪዎችን ከቤተሰብ አገናኝታል። እኔ በአጠቃላይ ከ350 የሚበልጡ ተማሪዎች ናቸው። ዋና ስራ ነው የሚመስለው 350 ብዙ ነው። እነሱ ተማሪ እንትና አሁን ዩኒቨርሲቲ ስናስብ ያው ትንሿ ኢትዮጵያ ናት። ከሁሉም አካባቢ ላይ ሄዶ ሰፍሮ የሚማር ነውና የዩኒቨርሲቲ ተማሪ ነገር አንድ ቤትን ብቻ ሳይሆን አንድ ቀበሌን፣ አንድ ሰፈርን አለፍ ሲልም ከዛ በላይ ሊረብሽ ይችላል። ንጹሃን ናቸው፣ ተማሪዎች ናቸው። ወላጅ ደግሞ ትምህርት ቤት ልኮ አይደለም በዚህ ደረጃ ጦርነት ቀጠና ውስጥ ወርና ከዛ በዘለለ ጊዜ ውስጥ ድምጽ ሳይሰማ ይቅርና እንዲሁ በተራ ጊዜ እንኳን የሆነ ነገር ኮሽ ሲል በጣም የሚደነግጥበት ሁኔታ እንዳለው ሁላችንም ተማሪ ሆነን ስላሳለፈን እናውቀዋለን። ስለዚህ መቀሌ ከተማ ከገባን በኋላ አንደኛ በዚህና ዋና ግቢ ሄደን ተማሪዎችን አናግረን ሰርተናል። ግን ይሄ ብቻ በቂ አልነበረም። እዚህ ያሉ ሰዎችም ስለሚያስቸግሩን ሄድንና ዩኒቨርሲቲ ውስጥ መጀመሪያ እንደውም የሄድኩት ወደ አይደር ነበር። ሄጂ ተማሪዎችን አናግሬያቸው የአይደር ካምፓስ ላይ የተለያየ አይነት ተማሪ ያለበት ነው። የጤና ሳይንስ ተመራቂ ተማሪዎች አሉ፣ ሜዲሲን ተማሪዎች አሉ፣ እንደገና ደግሞ ሐኪም ሆኖ ስፔሻላይዝድ እና ሳብ ስፔሻላይዝድ ለማድረግ የገቡ አሉና ቀድሜ ሄጂ ያገኘዋቸው እንደውም ስፔሻላይዝድ ሊያደርጉ የገቡ ተማሪዎች ናቸው። ውጪ ነው የሚኖሩት።
ግን በዚህ ሰበብ ውጪ ሴፍ ስላልሆነ ወደ ዶርም ውስጥ ገብተዋል። አንድ ዶርም ላይ 10 ምናምን ሰዎች አንድ ላይ ተሰብስበው መጥተዋል። እኚህ ዶክተሮች ናቸው፣ የሀገሪቷን ብዙ ችግር ሊቀርፉ የሚችሉ ናቸው። ከነሱ መካከል ልጆች ያሏቸው አሉና ጭንቀታቸው በጣም የሚረብሽ ነበርና የቤተሰቦቻቸውን ስልክ የእናንተን ስም አድርጎ አልኳቸው። እነዛንም እንደዛው ሌሎችንም እንደዛው። ከዛ በኋላ ፎቶ ተነስተን ፎቶ በሚዲያ ማሳወቃለሁ፣ እንደገና ደግሞ በማህበራዊ ሚዲያ ላይ መተን ለማሳወቅ ሰው ጋር እንዲደርስ ለማድረግ ቤተሰቦቻቸው አትሊስት ምስሎቻቸው ዝም ብለሽም ስትናገሪ አያምንሽም እና እንደዛ ለማድረግ እንትናለን። ከዛ ከመቀሌ መተን ወደ 3 ሰዓት አካባቢ ነበር ምሽት ዜናችንን ሰርተን እርቦንም ስለነበረ ቀን ሙሉ አልበላንም። ከዛ ወደ ቤቴ ከገባው በኋላ የዛን ቀን ከ3 ሰዓት እስከ 5 ሰዓት ያንን ስልኮች የመደወል ከአይደር ብቻ ይያቸው የመጣዋቸው ማለት ነው። የማያነሳ ሰው አለ፣ ለነሱ ቴክስት ማድረግ። ኃይለ ሚካኤል ዴቪስ አባላለሁ፣ ፋና ቴሌቪዥን ጋዜጠኛ ነኝ። ልጆትን መቀሌ ዩኒቨርሲቲ ሄጄ አግኝቸው መልእክት እንዳደርስ ነግሮኝ ነው የሚል ቴክስት አደርጋለሁ። እነሱ ደግሞ የምደውልላቸውን ሰዎች ከአንድ ደቂቃ በላይ አላወራም ነበር የዛኔ፣ ምክንያቱም ሌሎችን ስለማወራ። ይሄንን ከጨረስኩ በኋላ እንደገና ደግሞ ያገር ሰው ነበር የሚደውለውና ሌሊቱን እንቅልፍ በቃ እስከ ማጣት ድረስ። ኔክስት ዴይ ላይ ደግሞ ጉዞ ነበር 10 ሰዓት ተኩል ነው የምትነሺው እና በጣም እንደዚህ እንትን ስንነበር። ከዛ በኋላም ደግሞ ሄደን ሌላ ግቢ ተማሪዎችንም በተመሳሳይ አምጥተን እንደዛ የማገናኘትና እኔ ኖርማል ስራ ነው ወር ሁላችንም የሰራነው ኖርማል ስራ ነው። ከዛ የበለጠ ደግሞ ትልቅ ጥቅም አግኝተንበታልኛ። ምርቃቱ ነበረ፣ ወላጆች ጋር መሰሚው ደስታ አለ፣ በሀዘን ውስጥ የሚገለጥ መልካም የሆነ እንትኖች አሉና አትርፈንበታል። እንደው ኃይሌ በዚህ ረገድ ብዙ ነገር አድርጓል። ኖርማሊ ሁላችንም የተወሰነ አድርጓል። የድርሻችንን ለመወጣት ሞክረናል። አንድ ብቻ ምሳሌ ላንሳ። እኔ አንድ እናት በጣም አንጀቴን የበሉኝ፣ እሳቸውን እንደ ምሳሌ ላንሳ። እንደዚህ አይነት ልጅ መቀሌ ዩኒቨርሲቲ ያለችና ባክህን አሉና ስልኳን፣ ዶርም ነምበሯን፣ ብሎኩ ምናምን ሰጡኝና ሄድኩ ፈልጌ ያገኘዋት። አወራን። ሰላም ነኝ እኔ መሄድ አልፈልግም ማለች። መሄድ የምትፈልጊ ከሆነ እኛ መኪና አለ እስከ ቆቦ ድረስ፣ ከዛ ወልዲያ ትሄጃለሽ፣ እኔ ያሳፍርሻለሁ ምናምን አልኳት ልጅቷን። አይ ምርቃት እየደረሰ ስለሆነ እኔ መሄድ አልፈልግም ማለች። ኦኬ የምትፈልጊው ነገር ካለ ምናልባት ሳንቲም ምናምን የምትፈልግ ከሆነ የተወሰነ ነገር ለማድረግ፣ ኧረ እኔ ምንም አያስፈልገኝም። አሁን በፊት በጣም ተጨንቀን ነበረ። አሁን ሰራዊቱ ከገባ በኋላ የተረጋጋ ህይወት እየኖርን ነው፣ ብዙም ችግር የለም። ምናልባት የምግብ ችግር ነው፣ እሱም ከጓደኞቻችን ጋር የሆነ ነገር እያደረግን እየኖርን ነው። ምንም የሚያስፈልግ ነገር የለም። እልቅ ቤተሰቦቼ እንዳያስቡ ንገርልኝ አለች። ኦኬ ያልኩና ከተማ ከመጣን በኋላ ወደ ቆቦ ከመጣን በኋላ ቤተሰብ ጋር ደወልኩና ለወንድሟ ነው መጀመሪያ። ወንድሟ እንደዚህ አግኝቻታለሁ፣ ሰላም ናት፣ አታስቡ ብላለች አልኩ። ከዛ ማታ ላይ እናትየው ደወሉልኝ። እባክህ ልጄ እኔን ለመሸንገል ከሆነ አትንገረኝ፣ ልጄ በህይወት አለች አሉ። ኧረ ማዘር አለች፣ ልጆ በህይወት አለች። ፎቶ ደግሞ በአጋጣሚ አልተነሳውም አልመጣልኝም ነበር እኔና እስቲ ፎቶ አንሳና ላክልኝ አለኝ። አሁን እኔ እዛ አይደለም ያለሁት፣ ወደ መቀሌ ሲሄድ ግን ፎቶ አንስቼ እልክሎታለሁ። ግን ልጅቷ ጸይም ልጅ፣ አይኗ ጎላ ያለ ቀጭን ልጅ ምናምን ብዬ ስነግራቸው ወይ ተባረክ ልጅ አግኝታታል ሰው እስከዛ ድረስ እንትን ብሎ ይጠብቅሽ ነበር ማለት ነው። ከዛ ውጪ ታፍነው የነበሩ የወታደር አባላትና የፌደራል ፖሊስ አባላትም እንደዚሁ ቤተሰቦቻቸው በጣም ጭንቅ ውስጥ ነበሩ። እነዛም እጅግ በጣም ብዙ ስልኮች ይሰጥሻል። እነሱንም ለቤተሰብ ለብዙዎቹ አድርሰናል። አብዛኛው አያምንም። እንዴት አልቋል ተብሎ አልነበር እንዴ? እኛ መርዶ እየጠበቅን ነበር እኮ ያለነው፣ አሁን በህይወት አሉ እውነትህን ነው ብሎ ይጠይቁሻል። የሰው ስሜት በጣም ልብ የሚነካ ነበረ። ያንን አለማድረግ በራሱ ትንሽ ይከብድ ነበር። ወደሽ ሳይሆን እዛ አካባቢ ያሉ ነገሮች ያንን ነገር እንድታደርጊ ይገፋፋሻልና ሁሉም በተቻለው መጠን ኃይሌ ትልቁን እንትን ቢይዝም ሁላችንም የተሻለውን ነገር አድርገናል። ሰላም ፎቶአቸውን ድምጻቸውን ስናሰማቸው በቴሌግራም ሲላክ ወላጆች ስሜታቸውን ስታይ በጣም አንዳንዶቹ በቃ ማመን አልችል ብለው መጀመሪያ ስልኩን ዘግተው ከእንደገና መልሰው ነው የሚደውሉት። ብዙዎቹ ያለቅሳሉ፣ በጣም ያዝናሉ። ስለዚህ የነበረው ስሜት የሚገርም ነበረ ማለት ነው። በተቻለ መጠን እንግዲህ የተጠፋፉ ሰዎችም ለተወሰነ ቀናት ቢሆን ለማገናኘትና ተስፋ እንዲያጭው የማድረግ ስራ ሰርተናል።
እንግዲህ በጋዜጠኝነት ህይወት ውስጥ በዚህ የስራ ልምድ ኢትዮጵያ ውስጥ ጦርነት ተከስቶ ከውጭ ጠላት ጋር አይደለም ከውስጥ ከወጣ የራስ ጠላት ጋር የነበረ ጦርነት ውስጥ በዘገባ ተሳትፏቸዋል። ከሰራዊቱ ጋር ከ40 በላይ ቀናትን አብራችሁ ያሳለፋችሁ ናችሁ። ማትረሷቸው በህይወታችን አትመን አስቀምጠናቸዋል ብላችሁ የምትይዟቸው የህይወት ገጠመኞችን በእነዚህ ቀናት ውስጥ ይዛችኋል ብዬ አስባለሁ። ከማን ልጀምር? እንደቀደሙ ተረባርበ ግባ። በርግጥ ብዙ ነገሮች አሉ። እዛ ቦታ ላይ መገኘት በራሱ በጣም ትልቅ ነገር ነው። ከዛ ውጪ ግን እኔ በህይወቴ የማረሳው የጦርነት አስከፊ ነገሩ ነው። ምን አላስከፊ እንደሆነ ጦርነት አይደለም እንደዚህ በጣም ከወንድማማቾች ጋር ይቀርና ከሌላም ከባዕድ ሀገር ጋር የምታደርግ ጦርነት ሊያስከትል የሚችለውን ቀውስ ስታስቢ በጣም አስከፊ እንደሆነ እሱን አይቻለሁ። በተለይ ምንም የማያውቁ የተወሰኑ ቡድኖች ብቻ ለግል ጥቅማቸው በሚያደርጉት ጥረት በርካታ ወጣቶችን ማጣት በራሱ እንደ ሀገር ትልቅ ኪሳራ ነው ብዬ አስባለሁ። በጣም የሚያሳዝኑ ወጣቶችን አሞራ እንትን ሲላቸው በአግባቡ መቀበር ሳይችሉ ስታይ የሚያምሽ ነገር በጣም ከፍተኛ ነው። እንደ በሌላ አንግል ደግሞ የመከላከያ ሰራዊት ጀነራል ወይ ኮሎኔል ምናምን ትልቅ ማድረግ የነበረው ሰው ለግል ጥቅም ወይ ደግሞ ሀገርን ክዶ በረሃ ልባሌ አይነት አወዳደቅ ወድቆ ይሄ እኮ የኛ አመራር የነበረ ነው እንደዚህ ክዶን እንደዚህ ጀርባችንን ወቅቶ አሁን እሱም እንደዚህ ሆነ የሚለው ነገር ይሄ የሞት ነው። ለማይረባ ነገር ክደት ወንድሞችሽ ላይ ሀገርሽ ላይ ፈጽመሽ የተራ ሞት አይነት መሞት በራሱ በጣም የሚያሳዝን ነገር ነው። ከዛ ውጪ በጣም ለምሳሌ እኔ ያናገርኩት ኢንተርቪው ያደረግነው አንድ የልዩ ኃይል አባል የህወሓት ልዩ ኃይል አባል ምንም የሚያውቀው ነገር የለም። ከመከላከያ ጋር እንደሚዋጋ እንኳን አያውቅም። እሱ እንደነገረን ማለት ነው። የድረስ ነው ስልጠና የሰጧቸው በከፍተኛ ሁኔታ የሰለጠኑ አሉ። እንደተረዳሁት እኔ ደግሞ በድረስ የሰለጠኑ አሉ። በፊት የመከላከያ ሰራዊት አባላት የነበሩና በጡረታ ተገለው በዚህ ሁኔታ ውስጥ ህወሓትን ሲያግዙ የነበሩ ደግሞ እንደዚሁ አሉና እኔ ያናገርኩት አንድ ወጣት ነው። በጣም ገና ልጅ ነው ማለት ይቻላል። አያውቅም ምንም ከመከላከያ ሰራዊቱ ጋር እንትን እንደሚያደርግ አያውቅም። ግን ቤተሰቦቹን ለመርዳት ነው እንትን የገባው ልዩ ኃይል ሆኖ የገባው። ከዛ በሚያገኛት ገንዘብ ቤተሰቦቹን ለመርዳት ነው አላማው ልጁ ሲገባ ማለት ነው። የሆነው ግን በተቃራኒ ሆነና የህወሓት ሰዎች እነዚህን ምስኪን ወጣቶች ወደ ጦርነት ማገዷቸው ማለት ነው። እና ከተሰጠው ጥይት አንድ ጥይት ሳይተኩስ ነው ልጁ እጁን የሰጠው። ለምንድን ነው እጅን የሰጠኸው? ፈርተህ ነው እንደ ያልኩት እኔ እንዲናገር ፈልጌ ነው። መፍራት አልፈራም ማለት አንድ በጉዳዩ አላመንኩበትም ማለት። ሁለተኛ መከላከያ እኮ ወንድሜ ነው አለ። ከኔ ጋር የነበረ ስንት ለዘመናት አብሮኝ የነበረ ወንድሜ ነው። እንዴት ነው ዛሬ እኔ ተመልሼ እሱንም ሞጋው የሚለውን ሳስብ ከገደሉኝም ይግደሉኝ ብዬ አንድ ጥይት ሳልተኩስ እጄን ለመከላከያ ሰጥቻለሁ ምናምን አለ። ይሄ ማለት የሱ ተመሳሳይ የሆኑ ይነሱም የብዙ ወጣቶች አሉ ማለት ነው። በሌላ አንግል ደግሞ የ60 ዓመት አዛውንት ይሆናሉ። ልብ ቀዶ ጥገና አድርገዋል። የሆነ ድርጅት ላይ ተቀጥረው እየሰሩ ነው በጥበቃ። እኛ አባት የሚያውቁት ታሪክ የለም። ጥበቃ ሆኖ መሳሪያ ይዘዋል። እንዳጋጣሚ ሆኖ የሳይነስ አለባቸው፣ ከፍተኛ የሆነ ሳይነስ አለባቸው። በዛ ሁኔታ ውስጥ ግን ህወሓት አባላት አለምንም ርህራሄ እኛን አባት ወደ ግንባር ነው የወሰዷቸው። ህመምተኛ ነኝ፣ 5 ሴት ልጆች አሉኝ አሉ። እነዛ ልጆች ማስተዳድረው በዚች ገንዘብ ነው። እኔ ካጣው እነዚህ ልጆች ይበተናሉ። የ60 ዓመት ምናምን አካባቢ አዛውንት ናቸው ትልቅ። እኔ በዚህ ሰዓት ቤተክርስቲያን ነበር የሚገባኝ፣ እንዴት ወደ ጦርነት እሄዳለሁ? እንደዛም እያልኩኝ የህወሓት ሰዎች ወሰዱኝ፣ ግንባር ወሰዱኝ። ምንም ነገር ሳልዋጋ ተመልሼ እጄን ሰጠሁ ምናምን አሉ። አሁን በህወሓት ሚኒሻ ውስጥ ተመሳሳይ የሆኑ ታሪኮች ይኖራሉ ማለት ነው። ጉዳዩ እነዛን ሰዎች አግኝቶ የማናገር አለማናገር ሊሆን ይችላል። ወጣቶችም እንደዛው ምንም በማያውቁ የረገፉ ወጣቶች ምንም የማያውቁ
የሞቱ ትልልቅ አባቶች ምንም የማያውቁ ከዚህ ቀደም የሀገር ባለውለታ የሆኑ ሰዎች የሞቱ ሰዎች አሉ ማለት ነው። ከዛ ውጪ በጣም በሚያሳዝን መልኩ ከዋጃና ጥሙጋ አዲቀይ አዲጎዶም የዋኔ እያልሽ እስከዛ እስከገቢ በተለይ መሃል ላይ በጣም በረሃ ተራራማ የሆኑ ቦታዎች አሉ። አንድ አካባቢው ለእርሻ ምቹ ሆኖ ሰው ያረሰ ነው የሚኖረው ያመረተ ነው የሚኖረው አትይም ወይ ደግሞ ለእርባታ ከብት እርባታ እንኳን ነው ብለሽ የምታስቢ ቦታ አይደለም። እዛ ውስጥ ሰዎች ይኖራሉ። የህዋት ሰዎች እነዚህ ሰዎች እንኳን የተሻለ ህይወት እንዲኖሩ ማድረግ አልቻሉ። እነዛ ሰዎች ግን ዛሬ ላይ ምንድነው የሆኑት? የከባድ መሳሪያ እራት ነው የሆኑት። በዛ የከባድ መሳሪያ ተኩስ የቆሰሉ ሰዎች አሉ። ቤታቸው ሙሉ ለሙሉ የፈረሰ ሰዎች አሉ። እነዚህን ሰዎች መታደግ ያልቻለ የተወሰነ ቲም ነው እንግዲህ አገርን አድናለሁ አገርን እንደዚህ ያደርጋለሁ ምናምን ብሎ ሲወጣበትና ህዝብ ሲያምስ የነበረውና እነዚህ ነገሮች ስታይ ብዙ ነገሮችን ከዛ መማር ብዙ ነገሮችን እንድትረጂ የሚያደርጉሽ ነገሮች አሉ። ይሄን ካልኩ ይበቃል። በቆይታችን በጥሩንም በመልካምም የተለያዩ ማስታወሻዎችን ልባችን ውስጥ መዝግበን የመጣ ነው። ይሄ ጦርነት በብዙ መልኩ ቅድም እንዳለው አስከፊነቱን ሀገር ነው ያጣችው። የሞተው የራሳችን ነው ከሁለቱም ወገን፣ ያጣነው ንብረትም ደግሞ የኢትዮጵያ ነው። ያም ከዚህ ዘርፎ እንትን ያለው ነው። በብዙ መልኩ ሀገርን ብዙ ዋጋ አስከፍሏታል። ይሄ ልብ የሚነካ ጉዳይ ነው። ሁለተኛ በጣም የሚያሳዝነውና ልብ የሚነካው በአጋጣሚ እኔ ትግራይን ብዙ ጊዜ ለመሄድ እናፍቅ ነበርና አንድም ቀን ሄጄ አላውቅም ነበር። ትግራይን በዚህ አጋጣሚ ነው በመጥፎ ጊዜ ውስጥ ነው ሄጄ የተመለከትኳትና የሰው አኗኗር ስትመለከቺ የህዝቡን አኗኗር ያለበትን የኢኮኖሚ ደረጃ ስትመለከቺ ይሄ በፍጹም አይገባውም ነበር ለህዝቡ። የጥቂት ግለሰቦችን የስልጣን ጥማት ለማርካትና የነሱን የተመጻደቀ ህይወት ለመጠበቅ ሲባል የማይሆን ዋጋ ነው የተከፈለውና በጣም ያሳዝን ነበር። ከዛ ውጪ አንዳንድ አካባቢዎች ለምሳሌ አበርጌሌን እንዳለፈን የአማራ ክልል በሰቆጣ በኩል እሱን ጨርሰን አበርጌሌ የሚባል ወረዳ አለ። እሱን ጨርሰን ወደ ትግራይ የሚገባበት አካባቢ ላይ አመት ከምናምን ወስዶ እንትን የቆፈረበት ቦታ አለ። እዛ አካባቢ ላይ ምሽግ ቆፍሯልና በአማካይ በሁለቱም ረድፍ መንገድ አለ። ከመንገዱ ግራና ቀኝ ነው። ወደ 8 ኪሎ ሜትር የሚደርስ አምቡላንስ ገብቶ የሚወጣበት ነው። እዛ አካባቢ ላይ ከሱ ከፍ ብለሽ ቦታው አፈር ድሜ የበላ ነው። ውሃ የለውም፣ ሰው ጤና ጣቢያ የለውም። ሌሎች መሰረታዊ የሚባሉ አገልግሎቶችን ተደራሽ አላደረገም። ለዚህ ግን ሲል ተንሰፍስፎ ሄዶ ብዙ ዋጋ አውጥቶ ይህንን ነገር ገንብቶ ስትመለከች ይህንን በቃ ከቶ ልረሳው አልችልም። ሌላው ወደ ተከዜ በረሃም ስንሄድ በተመሳሳይ ነው። ትግራይ እንትኑ መልክዓ ምድሩ የሚገርም ነው። በጣም የተራሮች ሰንሰለታማ ተራሮች ክምችት ያለበት ነው። በጣም የሚያስፈራ መልክዓ ምድር ያለበት ነው። እዛ ቦታ ላይ ከዚህ ቀደም መንገዶችን መስራት ያልቻለ፣ ውሃ ማድረስ ያልቻለ፣ ሌሎች መሰረታዊ አገልግሎቶችን ለህዝብ መሰረተ ልማቶችን ያላደረሰ ኃይል እንትን መሸሻውና መጥፊያው መደበቂያውን ግን እዛ አካባቢ ላይ ነው ያደረገው። መንገዱን ለጥፋት ብሎ ነው ያበጀው። የቅርብ ጊዜ አንዳንድ ቦታዎች ላይ ስትመለከት እንግዳ አዲስ የሆኑ ማለት ነው መንገዶች ናቸው። ህዝቡ በከፍተኛ የሆነ ድህነት ውስጥ ነው ያለው እና ፍጹም የተነጣጠለ መሆኑን ተመልክቼ ነው የመጣሁትና ይሄንን ፈጽሞ ልረሳው አልችልም። ሌላ ከጋዜጠኛ ቡድን ጋራ በጣም ደስ የሚል ቆንጆ ጊዜ አሳልፈን ሁሌም ሄጄ ማስታወሳቸው ነገሮች ነው። በአጋጣሚ ሆኖ ከሰለሞን ጋር አንድ ላይ ነበረ ስንንቀሳቀስ የነበረው። ሰለሞን አሁን እንደምትመለከችው መካከለኛ አመራር መስሎ ቁጭ እንዳለው አይደለም። በጣም ተጫዋች፣ በጣም ቀልደኛ፣ ጉዟችንን ቀለል የሚያደርግልን ነው። እርስ በርስ እንትን እያልን እየተፎጋገርን እየተቀላለድን እንትን የምንል ነው። ሌላ ግን በልዩነት በቃ ከውስጥ ሊወጣ የማይችለው ነገር ልክ መቀሌ እንደገባን ምግብ አላገኘንም ነበርና ከመሐከላችን አንድ ሁለት ሰለሞን አንተ ትመስለኛለህ ከአንድ ባልደረባችን ጋር ሌላ ቦታ የሆነች ነገር አግኝተዋል። ከዛ አልበላንም። በጣም እንትኔ በቃ ምግብ ቀኑ ሙሉ አልበላውምና ዘን ምግብ መፈለግ ጀመርኩኝ። ከዛ አንድ ኮሎኔል መጡና እኔን አረኑ ምናምን ነገር ብለው ሲሄዱ በሬት አርዶ ነበር ይዛኔ። ከዛ ስጋው የለም። ከዛ ከሄድን በኋላ ከሆነ አጥንት ላይ ወታደሮቹ መጡና በቃ የሆነ አጥንት ላይ ፈቀፈቁና ስጋ እሱ ምናምን ነገር ያዘጋጁ እያልኩ መጠበቁ ጀመርኩኝ። በጣም እርቦኝ ነበር። ከዛ ሻምበሉ መጣና ተነሱ መውጣት አለብን ተነሰነሰል ስጋውን እያየሁት እንዴት ተሰናብቼው ነው የሄድኩት እየራበኝ ማለት ነው። ይሄንን አልረሳውም። አብረን መሬት ላይ አንጥፈን የተኛንበት እንትን ላይ
ያው ባዶ እንትን ነው የተመቸ ነገር አልነበረም እነዛ ቢምቢዎቹም አይረሱም እና ጥሩ ጊዜን አሳልፈን መተናል ማረሳቸው እውነት ነው ምንም ታጠቅም ኃይልም እንዳሉት ከምንም ነገር በላይ አሁን ድረስ ማስተውሰው በአጠቃላይ በክሩ በጋዜጠኞችና በካሜራማን የነበረው ትብብር የነበረው መተባበር የነበረው ፍቅር አሁን ድረስ አይረሳኝም የነበረው ጨዋታ ዜና ከሄደ በኋላ ምን ተቻቸው ነገር በጣም አንድ እኔ የሰራሁትን ዜና ሁሉም በሚባል ደረጃ የሰጡት አስተያየት የሚገርም ነበርና እንደነት እንደዚህ መተቻቸት ነበር በፖዚቲቭ ዜና ነው ማለት ዜና ላይ በጣም ከፍተኛ የሆነ መበሻሸቅ ነበርና እነዚህ አይነት ጨዋታዎች አሁን ድረስ አይረሱኝም ከምንም በላይ ግን የማይረሳኝ የመከላከያ ሰራዊት ጀግንነት የተጋድሎና የግዳጅ አፈጻጸም ብቃት የሚረሳ አይደለም እንግዲህ የሽብር ቡድኑ ተዘጋጅቶበት ረዘም ላለ ጊዜ ተዘጋጅቶ ጠንካራ የሆነ ምሽጎችን ገንብቶ ድንገተኛ ጥቃት ፈጽሞ ነው ክስተቱ የተከሰተው የኛ መከላከያ ሰራዊት ደግሞ በተለያየ አካባቢ ነው የነበር በተለያየ አካባቢ ሰፍሮ የነበረ መከላከያ ሰራዊት በአንድ ላይ አሰባስቦ ባጭር ጊዜ የታጣቂ ቡድኑ ገዢ መሬቶችን ይዞ ነው ሲጠብቅ የነበረው የመልካም ምድሩ ገጽታ ለታጣቂ ቡድኑ ምቹ ለመከላከያ ሰራዊቱ ደግሞ ፈተና ነበር ይህንን ሁኔታ ተቋቁሞ ባጭር ጊዜ ውስጥ ድል ማስመዝገብ በጣም ሚስጥር ነው ምናልባት ወታደራዊ ሳይንስ ባለሙያዎች ይህንን ጉዳይ በአግባቡ መተንተን መቻል አለባቸው እየገምታሉ ካደረጉት ዝግጅት አንፃር ከነበረው ሁኔታ አንፃር ከያዙት የጦር መሳሪያ አንፃር የኛ ሰራዊት ደግሞ እንዳልኩሽ በተለያየ ቦታ ነው ነበር አንድ ላይ አስተባብሮ ባጭር ጊዜ ለድል መብቃት አሁን ድረስ ለኔ ራሱ ሚስጥር ሆነብኛል እነዚህ ነገሮች ነው ማይረሱ ነገሮች ተመልካቾቻችን ከዋጃ ጥሙጋ እስከ መቀሌ በነበረው ጉዞ በራያ ግንባር ከሰራዊቱ ጎን ሆነው መረጃዎችን ለህዝብ ሲያቀብሉ ከነበሩ የጋዜጠኛ ቡድን አባላት መካከል ከኦቢኤን ከፋና ብሮድካስቲንግ ኮርፖሬሽንና ከኢትዮጵያ ቴሌቪዥን የነበሩ ጋዜጠኞችን እዚህ ስቱዲዮ እንግዳ አድርገን በርካታ ሐሳቦችን አንስተናል እንግዶቼ እንኳን በሰላም መጣችሁ እዚህ መጣችሁ ሐሳቦችን ስለሰጣችሁን እጅግ አድርገን እናመሰግናለን ነገ የተሻለ ጊዜ እንዲሆን የተሻሉ ሐሳቦችን የምናወራበት የተሻለ ዘገባዎችን የምንሰራበት ጊዜ እንዲመጣ እንመኛለን በጣም አመሰግናለሁ ፕሮግራማችን ይሄንን ይመስል ነበር አብራችሁን ስለነበራችሁ እናመሰግናለን መልካም ጊዜ